የዘውትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን በቅድሚያ የኦሮሞ ነጻነት ሰራዊት ወይንም ኦነግ ሸኔ የጠቅላይ ሚኒስትር አብይ መንግስት በኬንያ የቦረና ኦሮሞዎችን እያጠቃ ነው ሲል ከሰዋል። በኢትዮጵያና በኬንያ መንግስታት መካከል የጋራ ወታደራዊ ዘመቻ እየተካሄደበት የሚገኘው የኦሮሞ ነጻነት ሰራዊት ወይንም ኦነግ ሸኔ ጉዳዩን በተመለከተ ይፋ ያደረገውን መረጃ እንመለከታለን። በሚያንማር በአስቸጋሪ ሁኔታ ውስጥ የነበሩ 121 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። ኢትዮጵያ ሲገቡ ምን ተፈጠረ? የዜናችን ሌላኛው ትኩረት ነው። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ለጠቅላይ ሚኒስትሩ ተማጽኖ ልኳል። ከኢትዮጵያ ብሔራዊ ምርጫ ቦርድ ሊሰረዝ የቀናት ጊዜ ቀርቶታል የተባለው ህወሓት ለጠቅላይ ሚኒስትሩና ለመንግስታቸው የላከውን ተማጽኖ እንመለከታለን። የጅቡቲ ፖሊስ የሰነድ አልባ ኢትዮጵያውያን ስደተኞችን ማፈስ መጀመሩ ተሰምቷል። በዚህ ሰዓት በጅቡቲ ምን እየተከናወነ ነው? ዜናችን ይመለከተዋል። የኢትዮጵያ ጦር በቀይ ባህር ቢሰማራ ምን ሊፈጠር ይችላል? የዘርፉ ባለሙያዎች ይፋ ያደረጉትን መረጃም የምናጋራችሁ ይሆናል። እንደተለመደው የአድማጫችሁን አብራችሁን ቆዩ። የቻናላችን የዘውትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራችሁ። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው የኢትዮጵያ መንግስት ደግሞ ኦነግ ሸኔ ሲል በሽብርተኝነት የፈረጀው ኃይል የጠቅላይ ሚኒስትር አብይ መንግስት በኬንያ የቦረና ኦሮሞ ተወላጆችን እያጠቃ ነው ሲል ከሰዋል። ከጥቂት ወራት በፊት የኢትዮጵያ መንግስት ከኬንያ መንግስት ጋር በመተባበር በሁለቱ ሀገራት አጎራባች አካባቢዎች በኦነግ ሸኔ ወይንም በኦሮሞ ነጻነት ሰራዊት ላይ የጋራ ወታደራዊ ዘመቻ እያካሄዱ እንደሆነ በይፋ ተገልጾ ነበር። በእንግሊዝኛ ምህጻረ ቃሉ ኦላ፣ በአማርኛው ደግሞ የኦሮሞ ነጻነት ሰራዊት ብሎ የሚጠራው ኃይል ከዚህ ወታደራዊ ዘመቻ በኋላ ይፋ ባደረገው መረጃ የኢትዮጵያ መንግስት ኦነግን እያሳደደ ነው በሚል ሰበብ በኬንያ ድንበር ውስጥ በሚገኙ የቦረና ኦሮሞ ማህበረሰቦች ላይ የኃይል ዘመቻ እያካሄደ ነው ሲል ከሰዋል። ኦነግ የኬንያ ባለስልጣናት የኢትዮጵያ ኃይሎች የኬንያን ግዛት በቦረና ህዝቦች ላይ ጥቃት ለመፈጸም እንደ መሰረት እንዳይጠቀሙ አፋጣኝ እርምጃ እንዲወስዱም ነው የጠየቀው። በተጨማሪም ኦነግ የጠቅላይ ሚኒስትር አብይ መንግስት በሶማሊላንድና በጅቡቲ ባለስልጣናት ኢትዮጵያንን ሲያስወጡ በርካታ ጊዜ የኦሮሞ ተወላጆችን ኢላማ ያደርጋሉም ሲል ከሰዋል። ይህንንም ያስተዳደሩ ያልተገራ ፖሊሲዎች ውጤት እንደሆነም ተናግረዋል። የኦሮሞ ነጻነት ሰራዊት እነዚህ አገራት ስደተኞችን የመጠበቅ ዓለም አቀፍ ግዴታቸውን እንዲወጡና በኢትዮጵያ ህዝብና በገዢው የኢትዮጵያ መንግስት መካከል ልዩነት እንዲያደርጉም ማሳሰቢያ ሰጥተዋል። ዜናችን ቀጥሏል። የጅቡቲ ፖሊስ የሰነድ አልባ ኢትዮጵያውያን ስደተኞችን በህገ ወጥ መንገድ እያፈሰ ነው ተብሏል። የጅቡቲ ፖሊስ በትላንትና ምሽት ህገ ወጥ ስደትን መከላከል በሚደረስ ባወጣው መግለጫ ትላንትና ጠዋት መጠነ ሰፊ የሆነ የሰነድ አልባ ስደተኞች አፈሳ መጀመሩን ይፋ ያደረገው። የአፈሳ ዘመቻ የተጀመረው ሰነድ አልባ ስደተኞች ሀገሪቷን ለቀው እንዲወጡ ከአንድ ወር በፊት በሀገሪቱ መንግስት የተሰጠው ቀነ ገደብ በመጠናቀቁ እንደሆነም ይፋ አድርገዋል። በትላንትናው ዕለት የሀገሪቱ ብሔራዊ ፖሊስና የድንበር ጥበቃ የደህንነት ጥምር ግብረ ኃይል በተለይም ያደገኛ ዝውውር በሚበዛባቸው አካባቢዎች አፈሳ መጀመሩን መግለጫው አትተዋል። የህገ ወጥ ስደተኞች ቁልፍ መተላለፊያና ማረፊያዎች ናቸው በተባሉ የሀገሪቱ አካባቢዎችም አፈሳው መከናወኑን አመላክተዋል። በአሰሳና አፈሳ ዘመቻው ህገ ወጥ ስደተኞች የሚገኝባቸውን አካባቢዎች ለመለየትም ድሮኖች ጥቅም ላይ መዋላቸውን ገልጸዋል። ቀደም ሲል የተሰጠው የአንድ ወር ጊዜ ቀነ ገደብ ሚያዝያ 5 ቀን 2017 መጠናቀቁን ተከትሎ የሀገሪቱ መንግስት በቅርብ ቀናት ውስጥ መጠነ ሰፊ የሰነድ አልባ ስደተኞች አፈሳ እንደሚጀምር ማስታወቁ ይታወሳል። በዚህ መሰረት በርካታ ሰዎች በፈቃዳቸው መውጣታቸውና ለዚህም ምስጋና እንደሚቸራቸው በዚህ መግለጫ ላይ ተጠቅሰዋል። በትናንትናው ዕለት ተጀምሯል በተባለው አፈሳ የተያዙ ወደ 100 የሚጠጉ ሰነድ አልባ ስደተኞችም ነጋድ ወደሚባል እስር ቤት በማስገባትም የሰነድ ማጣራ ስራ እያከናወነ ስለመሆኑም ይፋ አድርገዋል። የጅቡቲ ፖሊስ ቀጥሎም አስፈላጊውን ማጣራት ከተደረገ በኋላ እስከ ድንበር ድረስ በማጓጓዝ ከሀገር የማስወጣት ስራ እንደሚከናወን ነው ይፋ ያደረገው። በመጀመሪያው አፈሳ ዘመቻ ምዕራፍ የተያዙ ሰዎች ነጋድ በሚባለው እስር ቤት ውስጥ አስፈላጊ የሆነ ምግብ፣ ውሃና የሕክምና አገልግሎት እየቀረበላቸው ስለመሆኑም አመላክተዋል። ህገወጥ ስደተኞች ከሀገሪቱ እንዲወጡ ቀደም ሲል የተሰጠው የቀነ ገደብና ማስጠንቀቂያ በመገባደዱ አሁንም ሰነድ አልባ ነዋሪዎች በፈቃዳቸው ሀገሪቷን ለቀው እንዲወጡም ፖሊስ አሳስበዋል። አሁን የተጀመረው የአሰሳና አፈሳ ዘመቻ በሀገሪቱ የሚታየው የህገወጥ ስደተኞች ችግር እስኪፈታ ድረስ እንደሚቀጥል መግለጫ ወስደዋል። በትናንትናው ዕለት ተጀምሯል በተባለው አፈሳ ምን ያክል ኢትዮጵያን እንደተያዙ ማወቅ አልተቻለም። በነጋድ እስር ቤት ስለሚቀርብላቸው አገልግሎትና የሰብአዊ መብት አያያዛቸውን በተመለከተም እንደዚሁ የተጣራ መረጃ ማግኘት አልተቻለም። ይህንን እርምጃ ተከትሎም ከኢትዮጵያ መንግስት በኩል እስካሁን የተሰማ ነገር የለም። እርስ በርስ በመገዳደል ለአማራ ክልል ሰላም ማምጣት አንችልም በባህር ዳር ከተማ የተሰባሰቡ የሀገር ሽማግሌዎች የተናገሩት ነው። በአማራ ክልል ርዕሰ መዲና ባህር ዳር ከተማ የሃይማኖት አባቶችና ሀገር ሽማግሌዎችን ያሳተፈ ህዝባዊ ውይይት ተካሂዷል። የከተማው የተለያዩ ሃይማኖት አባቶችና ሀገር ሽማግሌዎች በክልሉ የቀጠለው የጸጥታ ችግር የማህበረሰቡን ወጥቶ መግባት ጀምሮ ለዘርፈ ብዙ ችግሮች እያጋለጠ ነው ብለዋል። በክልሉ በርካታ ህዝብ ጥያቄዎች ይኖራሉ፣ ነገር ግን ጥያቄዎች በክልሉ አሁን የተስተዋለ እንዳለው እርስ በርስ በመገዳደል ሊመለሱ አይችሉም ሲሉም ተናግረዋል። መፍትሄው መነጋገርና መወያየት ብቻ መሆኑን ገልጸው በዚህ ረገድ የተፈጠረውን የሀሳብ ልዩነት ለመፍታት ከቤተሰብ ጀምሮ የሃይማኖት አባቶችና የሀገር ሽማግሌዎች ሚና ከፍተኛ መሆኑን አንስተዋል። የባህር ዳር ከተማ ተቀዳሚ ምክትል ከንቲባ ጎሹ እንዳላማው እርስ በርስ እያጫረሰ ያለውን የጸጥታ ችግር በውይይት ፈተን የክልሉን ህዝብ ከድህነት ማውጣት ይገባናል ብለዋል። በዚህም ህዝቡ የራሱ ሚና መጫወት አለበት ሲሉም ጥሪ አቅርበዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ከኢትዮጵያ ብሔራዊ ምርጫ ቦርድ ለመሰረዝ ቀናት ጊዜ ቀርቶታል በሚባልበት በዚህ ወቅት ለጠቅላይ ሚኒስትር አብይና ለመንግስታቸው ጥሪ አቅርበዋል። ህወሓት ህጋዊ ሰውነትና የፕሪቶሪያ ስምምነትን በተመለከተ ግልጽ አቋም ነው ቅሉ ሲል ባለ 3 ገጽ ያቆመ መግለጫ
ይፋ አድርጓል። በዚህ መግለጫ ላይ ከሰፈሩ ጥቂት አንኳር ነጥቦች መካከል ተከታዮቹ ይገኙበታል። በመግለጫው ብሔራዊ ምርጫ ቦርድ እኔ ያልኳችሁን ስሙ፣ ጉባኤ እንደገና አካሂዱ፣ ካልሆነ እንሰርዛችኋለን የሚለው ዛቻ አዘል ተደጋጋሚ መግለጫ ለማንም አይጠቅምም ባይ ነው። ለሁሉም ግልጽ መሆን ያለበት ጉዳይ ህወሓት በምርጫ ቦርድ ህግና ስርዓት ተከትሎ መንቀሳቀስ ግዴታው እንደሆነ ያውቃል ያምናልን ባይ ነው። ይሁን ሳለ ድርጅታችን ህወሓት ገና የሚሰረዝ ሳይሆን ከጥር ወር 2013 ዓ.ም ጀምሮ ተሰርዟል ከተባለበት ቀን ጀምሮ ይህ መግለጫ እስከወጣበት ድረስም እንደተሰረዘ ይገኛልን ባይ ነው። ምናልባት የኢትዮጵያ ብሔራዊ ምርጫ ቦርድ ድርጅታችን ህወሓት በወቅቱ ያልተቀበለው በነሐሴ 3 2016 ዓ.ም ሰጥቻለሁ ሰርቲፊኬት እሰርዛለሁ እያለ መግለጫ እያወጣ መሆኑ ነው ብለዋል። ካልሆነ ነባሩን ህጋዊ ዕውቅና ሰርቲፊኬት ሳይመልስ እሰርዛለሁ ማለቱ ትርጉም አልባ ነው ብሏል የዶክተር ደብረጽዮን ህወሓት። በመሆኑም ይላል መግለጫው፣ በመሆኑም ምርጫ ቦርድ ሊያስተዳድረን የሚችለው በጠየቅነውና መብታችን የሆነውን ዕውቅናችንን ሲሰጥ ብቻ ነው ሲልም በይፋ ሞግቷል። ግንባሩ መግለጫውን ሲያጠቃልል ለድርጅታችን ህወሓት ዕውቅና ነፍጎ ነባሩን ህጋዊ ዕውቅና ሰርቲፊኬት ለመመለስ በዋነኝነት የፌዴራል ህገ መንግስት ሊያጠና ይገባል። እንደዚሁም የፕሪቶሪያው ስምምነት እንዲሳካ ጥረት እያደረገ ያለው ዓለም አቀፍ ማህበረሰብ የአፍሪካ ህብረትና ኢጋድ ጉዳዩን ባንክሮ ተመልክተው የድርጅታችን ህወሓት ነባሩ ህጋዊ ዕውቅና ሰርቲፊኬት እንዲመለስ ፖለቲካዊ፣ ህጋዊና ሞራላዊ ግዴታችሁን ኃላፊነታችሁን እንድትወጡ ሲልም ጥሪ አቅርበዋል። በመደምደሚያውም ህወሓትና ሰላም ወዳድ ሲል የጠራው ትግራይ ህዝብ ዛሬም ሆነ ነገ የፕሪቶሪያው የተኩስ አቁም ስምምነት መሰረታዊና አበይት ጉዳዮች ተግባራዊ እንደሆኑ በእምነት እንደሚንቀሳቀስ ደግመን እናረጋግጣለን ሲል ይፋ አድርገዋል። በማይናማር አስቸጋሪ ሁኔታ ውስጥ የነበሩ 121 ኢትዮጵያን ወደ ሀገራቸው ተመልሰዋል። ታግተው የሰነበቱት 41 ኢትዮጵያን ወደ ሀገራቸው የተመለሱት ከትላንት በስቲያ ሐሙስ ዕለት ሲሆን በትላንትናው ዕለት ደግሞ 80 የሚጠጉት ወደ ሀገራቸው እንዲመለሱ ማድረጉን የኢትዮጵያ ውጭ ጉዳይ ሚኒስቴር አስታውቋል። መስሪያ ቤቱ ህንድ በሚገኘው የኢትዮጵያ ኤምባሲ በኩል በማይናማር አስቸጋሪ ሁኔታ ውስጥ የሚገኙ ሌሎች ኢትዮጵያንን ወደ ሀገራቸው ለመመለስ ጥረት እያደረጉ ነው ብለዋል። መንግስት ህብረተሰቡ በህገወጥ ሰዎች አዘዋዋሪ ሐሰተኛ ቅስቀሳ ተታለው የሥራ ስምሪት ውል ወዳልተፈጸመባቸው ሀገራት ከሚደረጉ እንቅስቃሴዎች እንዲቆጠብ ማሳሰቡንም የውጭ ጉዳይ ሚኒስቴር አመላክቷል። በደቡብ ምስራቅ እስያ ማይናማር በሚገኙ ማጭበርበር ወንጀል ካምፖች ታግተው የነበሩ ኢትዮጵያን ከማዕከላቱ በመውጣት በታጣቂዎች እጅ የገቡት ባለፈው የካቲት 2017 ዓ.ም ነበር። መንግስት እስካሁን 251 ዜጎችን ወደ ሀገራቸው የመለሰ ቢሆንም አሁንም ድረስ በሀገሪቱ ከ700 በላይ ኢትዮጵያን በታጣቂዎች እጅ እንደሚገኙ ተዘግበዋል። ዲሞክራቲክ ከረን ቦንቨለት አርሚ ወይንም ዲኬቢኤ እና ቦርደር ጋርድ ፎርስ ቢጂኤፍ በተባለው ሁለት የተለያዩ ታጣቂዎች እጅ የሚገኙት ኢትዮጵያኑ በተጠለሉባቸው ካምፖች ውስጥ በአስቸጋሪ ሁኔታ ውስጥ እያሳለፉ እንደሚገኙ በተደጋጋሚ ተዘግበዋል። የኢትዮጵያ በቀይ ባህር ቀጠና መገኘት ለአካባቢ ሰላም ከፍተኛ ጠቀሜታ እንደሚኖረው የቀድሞ ኢትዮጵያ ባህር ኃይል አባል የሆኑት ፔቲ ኦፊሰር ወንዶሰን አሰፋ ገልጸዋል። ኦፊሰሩ የኢትዮጵያን የቀይ ባህር ጥያቄ በተመለከተ ምልከታቸውን አጋርተዋል። የቀድሞ ባህር ኃይል በነበረው የ35 ዓመታት ቆይታ በቀይ ባህር በኩል በኢትዮጵያ ላይ አንድም የውጭ ወረራ ጥቃት እንዳልተቃጣ አስታውሰዋል። በመሆኑም የኢትዮጵያ ባህር በር የማግኘት ጉዳይ ለጸጥታና ደህንነት ወሳኝ መሆኑን በአጽንኦት ሲናገሩም ተደምጠዋል። ኢትዮጵያ ለበርካታ ዓመታት በቀይ ባህር ቀጠና በመንቀሳቀስ ሰላም ስታስከብር መቆየቷንም አስረድተዋል። ከዚህ አንጻር የኢትዮጵያ በባህር ክልሉ መገኘት ከራሷ ማልፎ ለአካባቢ ሰላምና ደህንነት የሚኖረው ጥቅም የሚያጠይቅ አለመሆኑን ይፋ አድርገዋል። ኢትዮጵያ የባህር በር በማጣቷ የኑሮ ውድነትን ለመቋቋም ለሌሎች ኢኮኖሚያዊና ማህበራዊ ጉዳዮች መዋል የሚችለውን ከፍተኛ ሀብት ለወደብ ክፍያ እየዋለች ስለመሆኗም ፒቲ ኦፊሰሩ አስታውሰዋል። በመንግስት እየተደረገ ከሚገኘው ጥረት ባሻገር ዜጎች በሀገር ፍቅር ስሜት የባህር በር ጥያቄውን እንዲያገዙ ጥሪ ያቀረቡት ፒቲ ኦፊሰሩ በተለይም የወጣቶችን ግንዛቤ ማሳደግ እንደሚገባም አመላክተዋል። በተጨማሪም የኢትዮጵያ የባህር በር ማግኘት ከራሷ ባሻገር ለጎረቤት ሀገራት የጋራ ተጠቃሚነት የሚያረጋግጥ ስለመሆኑ የማስገንዘብ ስራን በስፋት መስራት ይጠበቃል ያሉት ፒቲ ኦፊሰር ወንዶሰን አሰፋ ወደ መጨረሻ ጉዳያችን እናምራቸው። ህንድና ፓኪስታን አስቸኳይ የተኩስ አቁም ስምምነት ለማድረግ ተስማምተዋል። ሁለቱ ጎረቤት ሀገራት በአሜሪካ አሸማጋይነት አስቸኳይ የተኩስ አቁም ለማድረግ መስማማታቸውን ፕሬዝዳንት ዶናልድ ትራምፕ ይፋ አድርገዋል። ትራምፕ በማህበራዊ ትስስር ገጻቸው ላይ ባጋሩት መረጃ ሁለቱ ሀገራት አስቸኳይ የተኩስ አቁም ስምምነት ላይ ለመድረስ በአሜሪካ አሸማጋይነት ረዘም ያለ ሰዓት መውሰዱን ጠቅሰዋል። ሁለቱ ወገኖች ጥበብ የተሞላበት ስምምነት ላይ መድረሳቸውም ትራምፕ ምስጋና አቅርበዋል። የፓኪስታን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ኢሻቅ ዳር በበኩላቸው አስቸኳይ የተኩስ አቁም ስምምነቱን መቀበላቸውን አረጋግጠዋል። ሀገራቸው አስቸኳይ የተኩስ አቁም ስምምነቱን መቀበሏን ያረጋገጡት የህንድ የውጭ ጉዳይ ሚኒስትር ቪክራም ሚስሪ የፊታችን ሰኞ ፊት ለፊት በመገናኘት ንግግር ለማድረግ ቀን ቆርጠናል ማለታቸው ተዘግበዋል። የፓኪስታን ጦር ህንድ የአየር ማረፊያዎችን እንደበደበች በማለት ከከሰሰ በኋላ አጸፋውን እየወሰደ ስለመሆኑ ከጥቂት ሰዓታት በፊት ይፋ ባደረገው መግለጫ አስታውቆ ነበር። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በበኩላቸው በህንድና በፓኪስታን ጉዳይ የአሜሪካ መንግስት ጣልቃ እንደማይገባ ከጥቂት ሰዓታት በፊት ይፋ አድርገው ነበር። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላዳመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።